ሰላም ጤና ይስጥልኝ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። እንግዲህ ነገሮች እየተወሳሰቡ እየተባባሱ የመጡ ይመስላል በአብርሃም ላይ የደረሰው ነገር ማለት ነው። ለማንኛውም እንግዲህ ዛሬም የራሳችንን ሐሳብ አስተያየት እንሰጣለን። ትላንትና እንግዲህ አንድ ቪዲዮ ተለቆ ነበረ። ያው እንግዲህ ሄርሜላ ጋር መግባባት አልቻሉም አብርሃም ጋር ማለት ነው ሄርሜላና አብርሃም እንግዲህ ምክንያቱም በቃ አብርሃም ስላሳለፉት ነገር የሚያውቀው ነገር የለም። ትንሽ የሚያስታውሰው ሄርሜላ መሆኗን ብቻ ነው። ከዛ በዘለለ ግን እንግዲህ አብርሃም ምንም ነገሮችን ሲያስታውስ አልሰማንም። ነገር ግን እጅግ በጣም የሚያስፈራውም የሚያሳዝነውም ነገር ግን አብርሃም ሄርሜላን ካለማስታወሱ ከምንም በላይ አስተሳሰቡ ራሱ ትክክል የማይመስልበት ደረጃ ላይ ደርሷል ማለት ነው። ምክንያቱም ትላንትና አይታችሁ ከሆነ ሄርሜላ እንግዲህ ራሷን ስታ ስትወድቅ ምን ሆና ነው እዚህ የተኛችሁ ለምን ቤቷ ሄዳ አተኛም እስከ ማለት ድረስ ደርሷል ማለት ነው። ስለዚህ እኛ እንግዲህ እንደ ባለ ህሊና እንደ ተመልካች ወይ ደግሞ በቃ ትክክለኛ ነገር ነው ያየነው ብለን ሳንዋሽ የራሳችንን ሀሳብ እንሰጣለን ማለት ነው። ለማንኛውም እንግዲህ ትላንትና ያየነው ነገር እጅግ በጣም ያሳዝናል። እውነት ለመናገር አብርሃምን በዚህ ልክ እንደዚህ ሆኖ ማየት በጣም ነው የሚያሳዝነው። ምክንያቱም በቃ ማንም ቢሆን አይደለም እኛ እስከዛሬ ድረስ የነሱን የህይወት ታሪክ ሂደታቸው ምናምን እየተከታተልን የመጣን ሰዎች ይቅርና የማናቀው ተራ ሰው ራሱ እንደዚህ ሆኖ ብናየው በጣም ነው የሚያስደነግጠው እውነት ለመናገር። ስለዚህ አብርሃም ያለበት ሁኔታ ምንድነው? እውነት ለመናገር እኮ አሁን ከመርሳት ወይ ደግሞ ካለማስታወስ ምናምን ከፍ ባለ ደረጃ እንግዲህ የአእምሮ መቃወሱ ላይ ያጋጠመው እንደሆነ እያስታወቀ መጥቷል ማለት ነው። ምክንያቱም ምንም ነገር የሚያውቀው ነገር የለም። በቃ እንደ ህፃን ልጅ ነው የሆነው። ነገሮችን ራሱ ጥያቄ ሲጠየቅ ሌሎችን ኤፍሬምን ምናምን ነው የሚጠይቀው። ምን ልበላት ምን ልንገራት ሲል እንሰማዋለን። ሩታና ኤፍሬም ከጎኑ ራቅ ሲሉ ደግሞ የት ነው ጥላችሁኝ የምትሄዱት? ጥላችሁኝ አትሄዱ እንጂ ምናምን ይላልና የሆነ ፍርሃትም አለበት ውስጡ ምናምን ነገርና ምንድነው የሆነው አብርሃም? እውነት እንነጋገር ከተባለ እስከዛሬ እንግዲህ ሰዓት ነው የሄርሜላ ሰዓት ነው እንደዚህ ያደረገው ወደ ሄርሜላ ወስዶት የነበረው ወይ ደግሞ ከሩታ ጋር አለያይቶት የነበረው የሄርሜላ ሰዓት ነው እየተባለ እንግዲህ ብዙ ነገሮች ሲወሩ ነበርና ነገር ግን ሄርሜላ እውነት ሰዓቱ ላይ አሰርታበት ቢሆንና በሰዓቱ ምክንያት ሄርሜላ ጋር ቢሆን ራሱ አብርሃም አይምሮውን አልሳተም፣ ህሊናውንም አልሳተም። በቃ በደንብ ነው ነገሮችን የሚያየው የሚያስተውለውም። ሩታን ራሱ አልረሳትም። ስለ ሩታም ፐርፌክት የሆነ ነገር ነው ሲናገር የነበረው ማለት ምንም በቃ እንደዚህ አነጋገሩ ላይም አስተሳሰቡ ላይም እንግዲህ ችግር ሲፈጠርበት አላየንም። እውነት ለመናገር የአብርሃም ማንነት የተቀየረው ሰሞኑን ሩታ ቤት ገባ ከተባለ በኋላ ነው። ስለዚህ የተደረገ ነገር አለ ማለት ነው። እነ ሩታና የገዛ ወንድሙ ኤፍሬም ያደረጉት ነገር አለ። ምክንያቱም ሰው ከመሬት ተነስቶ በዚህ ልክ አይምሮውን ሊስት አይችልም። በቃ በአንድ ጊዜ በአንድ አዳር ራሱን ማንነቱን ማጣት አይችልም። ምክንያቱም ሩታ ጋር ተመለሰ፣ የሄርሜላ ሰዓት ሲወልቅለት ወደ ሩታ ተመለሰ የሚባል ብዙ አስተያየቶች አሉና ሰዓቱ ሲወልቅለት ወደ ሩታ ከተመለሰ እኮ በቃ የሩታ ባል እንደሆነ ማሰብ ነው ያለበት። በቃ የሩታ ባል እንደሆነ ብቻ ነው ማውራትም ምንም ያለበት እንጂ አይምሮን መሳት አለበት ብዬ አላምንም። ሰዓቱ ሲወልቅለት ሩታን አስታወሰ፣ ወደ ሩታ ተመለሰ፣ ወደ ልቦናው ተመለሰ ከተባለ በቃ ጤነኛ ሰው ነው መሆን ያለበት። አትሊስት አይደል እንዴ? ጤነኛ ሆኖ ወደ ሩታ ተመለሰ ብለን እናምናለን። ነገር ግን ከሰዓቱ ጋር የሚያያዝ ነገር እንደሌለው እያየን ነው። ምክንያቱም ልክ ሩታ ቤት ገባ በተባለ ቀን ልጁ ሌላ ማንነት ይዞ መጣ ማለት ነው። በቃ ሮቦት ነው የሆነው። የማይንቀሳቀስ ሰው፣ ምንም ነገር የማያስብ የማያገናዝብ፣ ለነገሮች ለተጠየቀው ጥያቄ መልስ የማይሰጥ በድን ሆኖ ነው የመጣው። ስለዚህ ከሰዓቱ ጋር የሚያገናኘው ነገር የለም። ምክንያቱም ሰዓቱን ረዥም ጊዜ አድርጎት ጤነኛ ሆኖ አይተነዋል። ሰዓቱን አድርጎ ሁላ እኮ ሩታ ጋር ራሱ ለመታረቅ ሲሞክር እኮ አይተናል አይደል እንዴ? ስለዚህ ከሰዓቱ ጋር ምንም የሚያያይዘው ነገር የለም። ስለዚህ በሀብሉም ይሁን በሌላ ምክንያትም በምን መንገድ እንደሆነ ባናውቅም ሩታና የገዛ ወንድሙ የእናትና የአባቱ ልጅ ወንድሙ የሆነ ነገር አድርገውታል። በቃ ይህንን ለመገመት ጤነኛ ሰው መሆን ብቻ በቂ ነው። ምክንያቱም የሚያገናዝብ ሰው በሙሉ ሊያገናዝበውም ሊያስተውለውም የሚችለው ነገር ስለሆነ ማለት ነው። ትናንትና አብርሃም በፍጹም ትክክል አልነበረም። ራሱም አይደለም፣ የሚያወራውንም አያውቅም፣ የሚናገረውንም አያውቅም፣ ለሚጠየቀው ጥያቄ መልስም መስጠት አያውቅም። እንዴ ጭራሽ ሰው ፌንት ሲሰራ ወይ ደግሞ ራሷን ስታ ስትወድቅ እኮ ያላወቀ ሰው ነው። ምን ሆና ነው እያለ ነበረ ቁሞ ሲያየ ነበረው አይደለ? በዛ ላይ ደግሞ አስተውላችሁ ከሆነ ሄርሜላ ጋር እያወራ እንነጋገር እናውራ አብርሃም ምናምን እያለችው ምን ነበር ሲመልስላት የነበረው? እኔ እርቦኛል ወደ ቤቴ ሊሄድ ነው እያላት ነበርና አብርሃም አይምሮ ትክክል አይደለም በዚህ ጊዜ። ስለዚህ
በምን መንገድ ነው እንደዚህ የሆነው? በቃ ከሄርሜላ ጋር የሚያያይዘው ነገር ያለ አይመስለኝም። እኔ እንደውም በግልጽ እንነጋገር ከተባለ እንደ አንድ ጤነኛ ሰው ቆመን እንፍረድ ከተባለ ከሄርሜላ ጋር የሚያያይዘው ነገር የለም። ሄርሜላ ጋር ያለ ጤነኛ ሰው ነበር አብርሃም፣ ሙሉ ለሙሉ ጤነኛ ሰው ነበር። አሁን ሩታ ቤት ገባ ከተባለ ጊዜ ጀምሮ ነው እንደዚህ መቀዣበርም መወዛገብም የጀመረው አብርሃም። ስለዚህ ሩታና ኤፍሬም ያደረጉት ነገር አለ። በቃ ይሄ ግልጽ ነው። እንደውም አንዳንድ ኮሜንቶች እያየሁ ነበረ አብርሃም ሩታ ያደረገችለትን ሀብል በጥሶ ቢጥል ወደ ጤናው ይመለሳል የሚሉ ነገሮችን እያየሁ ነበር። እንግዲህ ትናንትና ማታ እነሱ ያው አብርሃም ወደ ማንነቱ ተመለሰ፣ ወደ ራሱ ተመለሰ ምናምን ብለው ነበረ ቪዲዮ የሰሩትና ምናልባት በዚህ መንገድ ሊሆን ይችላል የሚል ሀሳብ ነበረኝ። ምናልባት ሀብሉ ተበጥሶ ወድቆ ይሆን ምናምን የሚሉ ሀሳቦች ነበሩኝና እስኪ ለማንኛውም ዛሬ ያው ቀጣዩን ክፍል የምናየው ይሆናል። ምናልባት አብርሃም ወደ ራሱ የሚመለስበት አንድ መንገድ ሊኖር ይችላል ብዬ አስባለሁ ዛሬ ላይ። ነገር ግን እስከዛሬ ስንወዛገብበት ስናስበው የነበረው ነገር ግን በግልጽ እየወጣ ያለ ይመስላል። እንግዲህ እኔ አሁን ከሄርሜላ ጋር ምንም የሚያገናኘው የሚያያይዘውም ነገር እንደሌለ እየተሰማኝ መጥቷል። ምክንያቱም አንደኛ አብርሃም እንደዚህ ራሱን የሳተበት ራሱን የማያውቅበት ደረጃ የደረሰበት ጊዜ ሩታ ቤት ከገባ በኋላ ስለሆነ ነገሮች እንግዲህ ወደ ሩታ እያመዘኑ መጥተዋል ማለት ነው። ምናልባት ሩታና ኤፍሬም ሊሆኑ ይችላሉ። እውነት ለመናገር አንዳንድ ሰዎች አሉ እንደዚህ ዝም ብሎ በጭፍን የሚደግፉ ሰዎች ምናምን ማለት ነው። በቃ ሩታ ጀግና ናት፣ የፈለገችውን ታድርግ፣ አብርሃምን ትመልስ፣ ባሏ ነው ምናምን የሚሉ። አብርሃም የሆነ ሰው ወንድም ነው፣ የሆኑ ሰዎች ልጅ ነው። ስለዚህ እኛ ልጃችን ወይ ደግሞ ወንድማችን በአብርሃም ቦታ ቢሆን ምን ያክል ነገር እንደሚሰማን ሁላችንም እናውቃለን። ስለዚህ አንዳንድ ጊዜ ወገንተኝነቱን ትተን ለእውነት መፍረድ አለብን ብዬ አምናለሁ። ምክንያቱም የኛ ወንድም በአብርሃም ቦታ ቢሆንና እንደዚህ አይነት ነገር ቢደርስበት ዝም ብለን ነው የምንቀመጠው? በቃ ባሏ ነው እንደፈለገች ታርገው ብለን ነው ወንድማችንን የምንተወው? ይሄንን ለህሊናችሁ ስትሉ ፍረዱ። ስለዚህ ሄርሜላም የሆነ ነገር ታድርግ፣ ሩታም የሆነ ነገር ታድርግ፣ አይመለከተንም። ነገር ግን አብርሃም ላይ እንደዚህ መደረጉ በጣም ነው የሚያሳዝነው። በቃ አብርሃምን ሰው ነው፣ የራሱ ሀሳብ የራሱ ውሳኔ ያለው ሰው፣ የራሱ ጤና የተጠበቀ ጤነኛ የሆነ ሰው ድንገት ተነስቶ እንዳሻንጉሊት ሲንቀሳቀስ ማየት በጣም ነው የሚያሳዝነው እውነት ለመናገር። ለማንኛውም ግን ይህን ነገር አድርጋችሁት ከሆነ እውነት ለመናገር ዝም ልትባሉ ይገባልን ብዬ አላምንም። በህግ ራሱ መጠየቅ አለባችሁ። ይህን ነገር ያደረጋችሁት ሰዎች በህግ መጠየቅ አለባችሁ ብዬ አምናለሁ። ለማንኛውም ግን ሀብሉ ተበጥሶ ቢወድቅ አብርሃም ወደ ማንነቱ ይመለሳል የሚባሉ ብዙ ነገሮች አሉና ይሄ ነገር ምን ያህል እውነት ነው እኔ እንግዲህ አላቅም። እንደዚህ አይነት ነገሮች ላይ ብዙም እውቀት የለኝም። ነገር ግን እንደዛው ሆኖ እንኳን በቀላሉ አብርሃም ወደ ራሱ የሚመለስበት ነገር የሚፈጠር ከሆነ እጅግ በጣም መልካም ነው የሚል ሀሳብ አለኝ። ለማንኛውም ግን ዛሬ እንግዲህ የና አብርሃምን ቪዲዮ እንጠብቃለን። ያው አዲስ ነገር ሊኖር ይችላል የሚል ሀሳብ አለኝ። እሱን እንግዲህ ያው ሁላችንም በጉጉት የምንጠብቀው ነው የሚሆነው ማለት ነው። ለማንኛውም ግን ያው አብርሃም ወደ ጤንነቱ እንዲመለስና ወደ ድሮ ማንነቱ እንዲመለስ እንግዲህ የሁላችንም ምኞት ነው። ለማንኛውም እንግዲህ የዛሬው ሀሳብ አስተያየታችን ይሄ ነው። የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።